በዘመቻ ሙሉቀን አለኝና ዘመቻ ሰለሞን ጋሻው በሚል የሜጀር ጀነራል ባንታ አባት አንደኛ ኮር ተወርዋሪ ክፍለ ጦርና ነበልባሉ 23ኛ ክፍለ ጦር በጠላት ላይ የተቀናጀ ጥቃት ፈጸሙ። በአለምበር ከተማና ዙሪያው ለአማራነት ዋጋ በከፈሉ አማሮች ስም በታወጀ ዘመቻ ከጠዋቱ 12 ሰዓት ተኩል ጀምሮ በአለምበር ከተማ ውጊያ ሲደረግ ውሏል። የውጊያው ዓላማ ባመናቸው አማራዎች ከሄደት ተፈጽሞበት በጭካኔ የተገደለው ጣና ገላውዲዮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉቀን አለኝ ለህዝብና ለሰራዊት ራሱን አሳልፎ የሰጠው ሙሉቀንና የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ አርበኛ ሰለሞን ጋሻው ከጥላት ጋር ፊት ለፊት ተናንቆ የክብር መስዋዕትነት በተቀበለው ሰማዕት ወንድማችን በተደረገው ዘመቻ ውጤታማ ወደ ውጊያ ተደርጓል። በዝርዝር እንመለከተዋለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ጀብድ ሲቀዳጁ ሊወልዱ ጤና ጣቢያ አልጋ ላይ ባሉ እናቶች ላይ ያገዛዙ ሰራዊቶች በጤና ጣቢያው ላይ ጥቃት መፈጸማቸውም ተገልጿል። በዳውንት ወረዳ የጠላት ሰራዊት አይቀጡ ቅጣት ሲቀጣ የዘወትር በአማራ ህዝብ ላይ ጸያፍ ተግባራቱን ፈጽሟል። በዚያው ደውጊያ ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል ድረስ የዘለቀ ሲሆን በርካታ የጠላት ሰራዊቶች እስከ ወዳኛው ተሸኝተዋል። ሌላኛው የግንባር መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ለፍኖተ ሰላምና አካባቢ ላላችሁ ቁማር ቤቶች ማለትም ካርቴላ ቤት፣ ቤንጎ ቤትና ካርታ ቤት ተጫዋቾችና አጫዋቾች በሙሉ ጥብቅ ማስጠንቀቂያ አስተላለፈ። በአማራ ክልልና በተለያዩ የአገሪቱ አካባቢዎች በሃይማኖት መሪዎችና ምዕመናን ላይ የሚፈጸሙ ጥቃቶችና ግድያዎች እያሰጉ መምጣታቸው ተገለጸ። በአማራ ክልላዊ ብሔረሰብ ዞን ቻግኒ ከተማ ከመስጂድ ሲመለሱ በነበሩ ምዕመናን ላይ በአገዛዙ ታጣቂዎች በተፈጸመ ጥቃት የአንድ ሰው ህይወት ሲያልፍ በሁለት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱ ታውቋል። ይህ ጥቃት በክልሉና በተለያዩ የአገሪቱ ክፍሎች በሃይማኖት ተከታዮችና መሪዎች ላይ እየተባባሰ የመጣው ጥቃት የቅርብ ጊዜ ማሳያ ሆኗል። ከስፍራው የወጡ መረጃዎች እንደሚያመላክቱ ጥቃቱ የተፈጸመው በቻግኒ ከተማ ቀበሌ 05 በተለምዶ ፎረንቅ እየተባለ በሚጠራው አካባቢ በሚገኘው ሰላም መስጂድ ነው። ምዕመናኑና የኢሻ የምሽት ሶላትን አጠናቀው ወደ ቤታቸው በመመለስ ላይ ሳሉ ታጣቂዎች በከፈቱባቸው ጥቃት አንድ ምዕመን በጥይት ተመቶ ወዲያውኑ ህይወቱ አልፏል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በዘመቻ ሙሉቀን አለኝና ዘመቻ ሰለሞን ጋሻው በሚል የሜጀር ጀነራል ባንታ አባት አንደኛ ኮር ተወርዋሪ ክፍለ ጦርና ነበልባሉ 23ኛ ክፍለ ጦር በጠላት ላይ የተቀናጀ ጥቃት ፈጸመ። በአለምበር ከተማና ዙሪያው ለአማራነት ዋጋ በከፈሉ አማሮች ስም በታወጀው ዘመቻ ከጠዋቱ 12 ሰዓት ተኩል ጀምሮ በአለምበር ከተማ ውጊያ ሲደረግ ውሏል። የውጊያው ዓላማ ባመናቸው አማሮች ክህደት ተፈጽሞበት በጭካኔ የተገደለው የጣና ገላውዲዮስ ክፍለ ጦር ዋና ሰብሳቢ ለህዝብና ለሰራዊት ራሱን አሳልፎ የሰጠው ሙሉቀንና የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ አርበኛ ሰለሞን ጋሻው ከጥላት ጋር ፊት ለፊት ተናንቆ የክብር መስዋዕትነት በተቀበለው ሰማዕት ወንድማችን በተደረገው ዘመቻ ውጤታማ ወደ ውጊያ ተደርጓል። ሁለቱም ሰማዕታት አርበኞች ሰራዊታቸውን የሚያከብሩና በሰራዊታቸው የሚከበሩ ወንድሞች እንደነበሩ ስራዎቻቸው አፍ አውጥተው ይናገራሉ። በውጊያው ጠላት ተንበርክኮበታል፣ ቁሳዊና አካላዊ ኪሳራ ተቀብሎበታል። የጠላት ምሽጎች ተሰብረዋል። ውጊያ የተደረገባቸው ቦታዎች ቆስቋ፣ ሙሉ ተራራ፣ አይለብሶ፣ ስንቆ፣ ሆርጭ፣ አባይ መስክ፣ አሳምነው ካምፕ፣ አለምበር ከተማ፣ አስራት ተራራና መድኃኔዓለም መሆናቸውም ታውቋል። በተያያዘ መረጃ በወረታ ከተማ ዙሪያ በዚህ ግንባር ተሳታፊ የሆነው የነበልባሉ 23ኛ ክፍለ ጦር አሃድ የሆነው 3ኛ ሻለቃ ውጊያውን በጠዋት የጀመረ ሲሆን በጠላት ላይ ኪሳራን አድርሷል። ውጊያ የተደረገባቸው ቦታዎችን ጉበና ሚካኤልና ቋራ አቦ መሆናቸውም ታውቋል። ዘመቻ ሙሉቀን አለኝና ዘመቻ ሰለሞን ጋሻው በተሳካ ሁኔታ ተከናውኗል ሲል የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ ዕዝ ሜጀር ጀነራል ባንታ አባት አንደኛ ኮር ህዝብ ግንኙነት ክፍል ፋኖ ሀቅ ያለው ጸጋው አለባቸው ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ጀብድን ሲቀዳጁ ሊወልዱ ጤና ጣቢያ አልጋ ላይ ባሉ እናቶች ላይም ያገዛዙ ሰራዊቶች በጤና ጣቢያው ላይ ጥቃት መፈጸማቸው ተገልጿል። በዳውንት ወረዳ የጠላት ሰራዊት አይቀጡ ቅጣት ሲቀጣ የዘወትር ተግባሩ የሆነውን በአማራ ህዝብ ላይ ጸያፍ ተግባሩን ፈጽሟል። በታች ዳውንት ምድር እንደ ብላጊ ገብስ ሲወቃ የዋለው ያገዛዙ ወታደር ሙትና ውርደትን ተከናንቧል። በዚያው ወደ ውጊያ ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል ድረስ የዘለቀ ሲሆን በርካታ የጠላት ሰራዊቶች እስከ ወዳኛው ተሸኝተዋል። የወር ደመወዙን አስበው የሚንቀሳቀሰው የሪፖርት ዘመቻ የስርዓቱ ዘማቾች በዳውንት ወረዳ ሙትና ቁስለኛ ሲደረጉ ከፋኖዎች የተሰነዘረበትን ጥቃት መቋቋም የተሳነው ያገዛው ሰራዊት በሲቪሊያኖች ላይ አካላዊና ኢኮኖሚያዊ ጉዳትን አድርሷል። እናቶች ተይዘው ካሉበት ጤና ጣቢያ ያገዛዙ ወታደሮች ዘልቀው በመግባት ወንድ ከሆነ የወለዳችሁት ነፍጠኛና ፋኖ ነው የወለዳችሁት በማለት ግፍና እንግልት በጤና ጣቢያ በውልድ ላይ የሚገኙ እናቶች ላይ ጥቃት ሲፈጽም የጋል ከሚባል አካባቢ ላይ ከአንድ ግለሰብ 70 ሺህ ብርና ከአንድ ሌላ ግለሰብ
2 ዶሮ የብልጽግና ሰራዊት ዘርፏል። የአማራን ህዝብ እንደ ህዝብ የማጥፋት ዓላማን አንግቦ የሚንቀሳቀሱ የብልጽግና ስርዓት በዚህና በሌላ የጥፋት እንቅስቃሴ ላይ ተግባርን እየፈጸመ ይገኛል። ከጥፋትና ሞት ጠርዝ ላይ ተንጠልጥሎ የሚገኘው አገዛዙ ተስፋ በመቁረጥ ጸያፍ ድርጊትን በአማራ ህዝብ ላይ እየፈጸሙ ሲገኝ የዶሮ ስርቆሽን ማጠናክሮ ቀጥሎበታል። የወረዳው ማህበረሰብ በኢኮኖሚ ከማርቀቅ አልፎ አካላዊና ሞራላዊ ጥቃት ፈጽሞ አህያውን ፈርቶ ዳውላውን ይሉ ዘንድ ጥቃት ፈጽሟልም ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ይቀጥላል ሲል መረጃውን የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያ ኃላፊ አርበኛ እሸቱ አባተ መረጃውን አድርሰዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ለፍኖተ ሰላምና አካባቢው ላሉ ቆማር ቤቶች ማለትም ካርቴላ ቤት፣ ቢንጎ ቤትና ካርታ ቤት ተጫዋቾችና አጫዋቾች በሙሉ ጥብቅ ማስጠንቀቂያ አስተላለፈ። ቆማር ፍኖተ ሰላም ላይ እንደ ህጋዊ ስራ ሆኖ ከተጀመረ ሰነባብቷል። ይህ አረመኔው ስርዓት የፍኖተ ሰላምን ህዝብ በኢኮኖሚና በማህበራዊ ለማሽቆልቆል ያመቸው ዘንድ በውስጡ ባደራጃቸው መረጃዎቹ ከተማው ውስጥ የቆማር ህጋዊ ፈቃድ ሰጥቶ እያሰራ እንደሆነ ደርሰንበታል። ይህንን ስራ በዋነኝነት እየሰራችሁ ያላችሁ የዚህ ስርዓት ምስለኔዎችና ቆማር ቤቶች ስማችሁ በዝርዝር ከመጥቀሳችን በፊት ከዚህ እኩይ ተግባራችሁ በአስቸኳይ እንድትቆሙ ስንል መልእክታችንን እናስተላልፋለን። በመጨረሻም ይህንን መልእክት ተላልፋችሁ የምትገኙ ከሆነ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ከባድ እርምጃ የሚወስድ መሆኑን እናሳውቃለን ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 77ኛ ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። የራስ አበበ አረጋይ ክፍለ ጦር ልዩ ወታደራዊና ፖለቲካዊ አቅም ግንባታ ተሐድሶ መርሃ ግብር አከናወነ። ተሐድሶ ለወታደር ዘርፈ ብዙ የስኬታማ ወታደራዊ ግንባታ ስራዎች የሚከናወኑበት የወታደራዊ ሳይንስ ክፍል አካል ሲሆን ወታደራዊ ግዳጆችን በመገምገም የአመራርና የሰራዊትን ወቅታዊ የፖለቲካ ግንዛቤ በማሳደግ ህዝባዊነትን የተላበሰ የፋኖ ሰራዊት መገንባትን ራዕይ ያደረገ ለየትኛውም ግዳጅ ብቁና በከፍተኛ የሞራል ስንቅ የተሞላ አማራዊ ስነ ልቦና የተላበሰ ዘመናዊ የአማራ ፋኖ ሰራዊት የማደራጀት ዓላማ አንግቦ የፖለቲካና የወታደራዊ ሳይንስ ትምህርቶች በጥምረት በአንድ መድረክ ላይ የሚሰጡበት ዘመናዊ የማታገያ ጥበብ ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር አካል የሆነው ለራስ አበበ አረጋይ ክፍለ ጦር ከሰኔ 4 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ልዩ የተሐድሶ መርሃ ግብር ለክፍለ ጦሩ አመራርና አባላት ሰፊ ፖለቲካዊና ወታደራዊ ግንባታ በመስጠት የተሳካ የግንባታ መድረክ ማካሄዱን የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ለዙ ዜና ክፍል በላከው የግንባር መረጃ አስታውቋል። በዚሁ የግምገማና የግንባታ መድረክ ላይ በየደረጃው የሚገኙ የድርጅትና የእዝ አመራሮች በአካል ተገኝተው ለክፍለ ጦሩ አባላት ውጤታማ ስልጠናውን የሰጡ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ ፊት አውራሪ ባዩ አለባቸውና የሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ ኃላፊ ፋኖ አከበር ስመኘው እንዲሁም ሌሎች ከፍተኛ ያሳምነው አመራሮች በተዘጋጀው የተሐድሶ መርሃ ግብር ላይ በአካል ተገኝተው ለራስ አበበ አረጋይ ክፍለ ጦር አባላትና አመራሮች በቂ ግንዛቤ መስጠታቸውን ኮሩ አክሎ ገልጸዋል። በመድረኩም ስለ ትግሉ አሁናዊ ሁኔታ፣ ስለ ማህበረሰብ አያያዝ እንዲሁም ስለ ውስጣዊ አንድነት ሰፊ ጥልቅ ውይይት በማድረግ በተለይ የአቀባበል ዓላማና ግብ ተኮር መግባባቶች የተፈጠሩበት የተሳካ መድረክ ሲከናወን ሰንብቷል። ይህንን ድርጅታዊ የሆነ ፖለቲካዊና ወታደራዊ ግንባታ ተከትሎ የሰራዊቱን ሞራል ይበልጥ ከፍ ያደረገ ደማቅ የተሐድሶ መርሃ ግብር ሲያከናውን ይህን የተግባር ተልዕኮ ስልጠና እስከ ግንባር ምሽጎች ድረስ በመዝለቅ የሰራዊቱ የሞራል ማማ በመሆን የሚታወቁ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር የናደው ክፍለ ጦር የባህል ቡድን አባላት የፕሮግራሙ ድምቀት ሆነው የተሳተፉበት መርሃ ግብር የተካሄደ ሲሆን በዕለቱም የአማራን ማንነትና ባህልን የሚገልጹ ልዩ ልዩ የባህል ጭውውቶች፣ ክዋኔዎች ቀርቦ ለሰራዊቱ አባላት ከማነቃቃት አልፎ ለሰራዊቱ የሞራል ስንቅ በመሆን የተሳካ መድረክ ተከናውኗል። የስልጠናው ተሳታፊ ከሆኑት የራስ አበበ አረጋይ ክፍለ ጦር ሰራዊትና አመራሮች በሰጡት አስተያየት ይህ አይነቱ የድርጅታዊ ስራና የግንባታ መርሃ ግብር ቀደም ሲል የነበሩ በርካታ ብዥታዎች ያጠራ መሆኑን በመግለጽ አያይዘውም ይህ መድረክ ቀጣይ ለምናደርገው የተቀናጀ ፖለቲካዊ ትግል ምቹ ሁኔታ እየፈጠረ ነው። ትግላችንም ከተናጠል ወደ ህብረት የተሸጋገረበት በመሆን በማንኛውም ሁኔታና ሰዓት ለህልውና ትግሉ የምንከፍለው መስዋዕትነት በደስታና በልበ ሙሉነት እንድንወጣ ያደርገናልም ብለዋል። ራስ አበበ አረጋይ ክፍለ ጦር የተሰየመበት የጀግናው የራስ አበበ አረጋይ ስም ተራ ስያሜ ብቻ እንዳልሆነ የገለጹት አመራሮችና አባላቱ የህዝብ ፍቅርና በጽናት ለዓላማ የሚደረግ ተጋድሎን ከክፍለ ጦሩ የአሁናዊ ህልውና ትግል ጋር በማቆራኘት የስልጠና ቆይታቸውን ከታሪክ ጋር አነጻጽረው ሀሳባቸውን ገልጸዋል። የራስ አበበ አረጋይ ክፍለ ጦርም ከትንሽ የሰው ኃይልና ትጥቅ በመነሳት በከፍተኛ ፍጥነት አሁን ግዙፍ ከሚባሉ ክፍለ ጦሮች ተርታ እንድትሰለፍ ያስቻላትን የአመራሮቿና ሰራዊቷ የአርበኛ ራስ አበበ አረጋይ ጽናት ፈለግን በመላበስ ሌት ከቀን ተግተው በመስራታቸው መሆኑን በመድረኩ አስታውሰዋል። ታዋቂው አርበኛ ራስ አበበ አረጋይ በፋሺስት ጣሊያን ወረራ ወቅት የሸዋ አርበኞችን በማስተባበርና በመምራት ለሀገር ሉዓላዊነትና ለህዝብ ነጻነት ያደረጉት ተጋድሎ ዛሬም ለክፍለ ጦሩ አባላት ታላቅ የጽናት ምንጭ መሆኑን ተነስቷል። በመሆኑም የክፍለ ጦሩ አባላት ትናንት በታሪክ እንደተደረገው ሁሉ ዛሬም ሆነ ነገ ይህንን ታሪካዊ ስም በተግባርና በልዩ ልዩ የጦር ሜዳ ጀብዶች እንደሚያስጠሩት በጋራ ቃል በመግባት
ለተከታታይ ቀናት ሲሰጥ የነበረው የተሃድሶ መርሃ ግብር በስኬት ተጠናቋል ሲል የኮሩ ሚዲያና ኮሙኒኬሽን ክፍል ገልጿል። በመጨረሻም የክፍለ ጦሩ አመራሮችና ሰራዊት ስለ ህዝብና ዓላማ፣ ስለ አማራ ታሪክ፣ ፋኖነት እንዲሁም ስለ ድርጅትና ድርጅታዊነት ያላቸውን ግንዛቤ ይበልጥ በማሳደግ ቀጣይ መርህን የተላበሱ አሰራሮች በማስተካከል ተግተው በመስራት ድርጅቱ ካስቀመጠው ግብ ላይ ለመድረስ ዝግጁ መሆናቸውን በቁርጠኝነት አረጋግጠዋል ሲል ኮሩ በግንባር መረጃው አረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ መብረቅ ክፍለ ጦር የሰራዊት ተሃድሶ ስልጠናውን አጠናቀቀ። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ የሚንቀሳቀሰው 45ኛ መብረቅ ክፍለ ጦር ከወግድ ባሻገር ወደ አጎራባች ወረዳዎችና ወንዝ ተሻግሮ ጎራ ዞሮ ጭምር ወደ ደራ እንዲሁም መርጦ ለማርያም በመጓዝ ከወገን ኃይል ጋር የተቀናጀ የጠላትን አከርካሪ የሚሰብር ሰራዊት ያለበትን ክፍለ ጦር ነው። የክፍለ ጦሩ ሰራዊት ከስካሁኑ በበለጠ ሁኔታ ተጠናክሮ ለጠላት እጅጉ አስፈሪ ሆኖ የማድረግ አቅሙን ይጨምር ዘንድ የተሃድሶ ፕሮግራምና የአቅም ግንባታ ስልጠና አስፈላጊ በመሆኑ ታምኖበትም ለ10 ተከታታይ ቀናት ሰራዊቱ በጥልቅ ተሃድሶና በስልጠና ላይ ቆይቷል። በዛሬው ዕለት የመርሃ ግብሩ ማጠናቀቂያ የሆነው የምረቃ ፕሮግራም ተካሂዷል። በዚህ ፕሮግራም ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴና የ105ኛ ኮር እንዲሁም የ45ኛ ክፍለ ጦር አመራሮች የተገኙ ሲሆን ሻለቃ ሀብታሙ ደምሴ በፕሮግራሙ ላይ ባደረገው ንግግር መብረቅ በጠላት ላይ መብረቃዊ ጥቃት ለመፈጸም ያስችላት ዘንድ የሰለጠነና የበቃ ሰራዊት ገንብታለች። መብረቅ እናት ክፍለ ጦር እንደመሆኗ መጠን የድርጅቱን መመሪያ በጠበቀ መልኩ ማንኛውንም የሚሰጣትን ግዳጅ ለመፈጸም በዝግጁ ላይ ናት ሲል ተደምጧል። በስልጠናው ወቅት የተሻለ ብቃት ላሳዩ የሰራዊት አባላት የተለያዩ ሽልማቶች ተበርክተዋል። ስለ ተሃድሶና ስልጠናው አስተያየታቸውን የሰጡ የሰራዊት አባላት በበኩላቸው በስልጠናው ያገኙት ወታደራዊና ፖለቲካዊ እውቀት ከፍተኛ መነቃቃት እንደፈጠረላቸው ተናግረዋል። በመርሃ ግብሩ ላይ የተገኘው የ45ኛ መብረቅ ክፍለ ጦር ዘመቻ መምሪያ ኃላፊ አርበኛ ታመነ ጎበዜም ስልጠናውን አስፈላጊ እንደነበረ አውስቶ ለወደፊት ለሚሰጥ ማንኛውም ግዳጅ ሰራዊቱ በሞራልም ሆነ በአካል ዝግጁ መሆኑን አስረግጦ ተናግሯል። በአማራ ክልል በተለያዩ የአገሪቱ አካባቢዎች በሃይማኖት መሪዎችና ምዕመናን ላይ የሚፈጸሙ ጥቃቶችና ግድያዎች እያሰጉ መምጣታቸው ተገለጸ። በአማራ ክልላዊ ብሔረሰብ ዞን ቻግኒ ከተማ ከመስጂድ ሲመለሱ በነበሩ ምዕመናን ላይ በአገዛዙ ታጣቂዎች በተፈጸመ ጥቃት የአንድ ሰው ሕይወት ሲያልፍ በሁለት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱ ታውቋል። ይህ ጥቃት በክልሉና በተለያዩ የሀገሪቱ ክፍሎች በሃይማኖት ተከታዮችና መሪዎች ላይ የተባባሰ የመጣው ዘብጠኛ ጥቃት የቅርብ ጊዜ ማሳያ ሆኗል። ከስፍራው የወጡ መረጃዎች እንደሚያመላክቱ ጥቃቱ የተፈጸመው በቻግኒ ከተማ ቀበሌ 05 በተለምዶ ፎረንቅ እየተባለ በሚጠራው አካባቢ በሚገኘው ሰላም መስጂድ ሲሆን ምዕመኑ የኢሻ የምሽት ሶላትን አጠናቀው ወደ ቤታቸው በመመለስ ላይ ሳሉ ታጣቂዎች በከፈቱባቸው ጥቃት አንድ ምዕመን በጥይት ተመቶ ወዲያውኑ ሕይወቱ አልፏል። አባትና ልጅ የሆኑ ሁለት ምዕመናን ደግሞ ከፍተኛ ድብደባ ተፈጽሞባቸው በጽኑ በመቁሰላቸው በአሁኑ ወቅት በሕክምና ተቋም ውስጥ ክትትል እየተደረገላቸው ይገኛልም ተብለዋል። ይህ በቻግኒ ከተማ የተፈጸመው ጥቃት ለብቻው የተነጠለ ክስተት አለመሆኑም የአካባቢው ምንጮች ገልጸዋል። ባለፉት ጥቂት ሳምንታት ብቻ በአማራ ክልል የተለያዩ አካባቢዎች በሙስሊሙ ማህበረሰብና በኦርቶዶክስ ተዋሕዶ ሃይማኖት አባቶች ላይ ያነጣጠሩ አስከፊ ግድያዎች ተፈጽመዋል። በዚሁ ባዊ ብሔረሰብ ዞን ዳንግላ ከተማ የሆጥባ መስጂድ ኢማም ከቀናት በፊት መገደላቸው ይታወሳል። በጎንደር በደንቢያ ወረዳ ሌላው ታዋቂ ሃይማኖት አባት በተመሳሳይ መልኩ በግፍ መገደላቸው ይታወሳል። የተለያዩ የሰብአዊ መብት ተሟጋቾችና የህብረተሰብ ክፍሎች እንደሚያመላክቱት እነዚህ ጥቃቶች በአሁኑ ወቅት በአገሪቱ የተንቀሳቀሱ ባሉ ታጣቂዎችና አገዛዙ ባዋቀራቸው የጸጥታ ኃይሎች አማካኝነት የሚፈጸሙ መሆናቸውን በመግለጽ የተቃውሞ ድምጽ እየተሰሙ ይገኛሉ። በተለይም ብልጽግና መዋቅሩ ዜጎችንና የሃይማኖት ተቋማትን ከጥቃት የመጠበቅ ኃላፊነቱን በአግባቡ እየተወጣ አይደለም የሚሉ ቅሬታዎች እየበረቱ መጥተዋል። ከመጠበቅ አልፎም በንጹሃን ላይ የሚፈጸሙ ግድያዎችን አስፈጻሚ መሆኑ ነገሮችን አሳሳቢ አድርጓቸዋል። በሃይማኖት ተከታዮችና መሪዎች ላይ እየደረሰ ያለው ግፍና ስደት በአማራ ክልል ብቻ የተገደበ ሳይሆን በሌሎችም የሀገሪቱ ክፍሎች የኦርቶዶክስና የእስልምና እምነት ተከታዮችን እያሳሰበ ይገኛል። በተደጋጋሚ በሚቀሰቀሱ ግጭቶችና አገዛዙ በሚያሰማራቸው ታጣቂዎች በሚፈጸሙ እገታዎች ሳቢያ በቁጥር የማይገመቱ የእስልምናና የኦርቶዶክስ እምነት ተከታዮች በነኩሳትና የሃይማኖት አባቶች ለሞት፣ ለአካል ጉዳትና ለአስገዳጅ ስደት ተዳርገዋል። በኦሮሚያ ክልል አርሲ ዞን በተለያዩ ጊዜያት በተቀሰቀሱ ጥቃቶች የሁለቱም እምነት ተከታዮች በተለይም የኦርቶዶክስ ተዋሕዶ ተከታዮች በግፍ መገደላቸውን፣ ንብረታቸው መውደሙንና ማህበራዊ ትስስራቸው አደጋ ላይ እንዲወድቅ መደረጉም ይታወሳል። በቻግኒ የተፈጸመው የቅርብ ጊዜ ጥቃት ማህበረሰቡን በእጅጉ ያሳዘነና ያስቆጣ ሲሆን በተለያዩ የሀገሪቱ ክፍሎች በእምነት ተከታዮች ላይ የደረሰ ያለው ግፍና መገደል በአስቸኳይ እንዲቆም የሃይማኖት ተቋማትና የሰብአዊ መብት ድርጅቶች ጥሪያቸውን እያቀረቡ ይገኛል። የንጹሃን ዜጎችን ደህንነት የማስከበር ኃላፊነት ያለበት የብልጽግና አገዛዝም ለእነዚህ ድርጊቶች ተጠያቂ የሆኑትን አካላት በሕግ ፊት እንዲያቀርብ ግፊት እየተደረገበት ቢሆንም የጥቃቱ አስፈጻሚ ራሱ መሆኑ ደግሞ ስጋቱን ከፍ አድርጎታል። የተከበራችሁ አድማጭ ተመልካቾቻችን ለቷቤ ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።